የሁለት ከተሞች ወግ ደራሲ ቻርልስ ዲከንስ ነው። የሁለት ከተሞች ወግ ተርጓሚው ሳህለስላሴ ብርሃነ ማርያም ናቸው። ሳህለስላሴ ብርሃነ ማርያም በርካታ የውጭ ድርሰቶችን ወደ አማርኛ በመመለስ የሚታወቁ ኢትዮጵያዊ ሰው ናቸው። በ2000 ዓ.ም የክብር ሽልማት ተሸልመዋል። ቻርልስ ዲከንስ የጻፈውን ይህን የሁለት ከተሞች ወግ ወይም A Tale of Two Cities በ19ኛው ክፍለ ዘመን በእንግሊዝና በፈረንሳይ የተከሰቱ ታሪካዊ ክንውኖችን በማጣመር የተጻፈ ልቦለድ ነው። የሀገራችን አንጋፋ ደራሲ ጋሽ ሳህለስላሴ ብርሃነ ማርያም በሚገርም ብቃት ተርጉመውታል። መጽሐፉ በለንደንና በፓሪስ ከተሞች መካከል በመመላለስ በፈረንሳይ አብዮት ከ1789 እስከ 1799 ወቅት ያለውን ማህበራዊና ፖለቲካዊ ትርምስ ያሳያል። ዲከንስ በዚህ ስራው ፍቅር፣ መስዋዕትነት፣ ፍትህና በደል የመሳሰሉ ጭብጦችን በጥልቀት ይመረምራል። መጽሐፉ በታዋቂው መክፈቻ አንቀጽ ይጀምራል። ይህ አንቀጽ የፈረንሳይ አብዮት የፈጠረው የጭንቀትና ግራ መጋባት ስሜት ቁልጭ አድርጎ ያሳያል። መጽሐፉ በርካታ ገጸ ባህሪያትን ያቀርባል። ዶክተር አሌክሳንደር ማኔት በባስቲል እስር ቤት የደረሰበትን መከራ የሚያንጸባርቅ የትዕግስትና የብርታት ምልክት ነው። ሴት ልጁ ሉሲ ማኔት ደግነትና ፍቅርን የምትወክል ሲሆን ባለቤቷ ቻርልስ ዳርኔይ የፈረንሳይ መኳንንት ቤተሰብ አካል በመሆኑ ከዘሩ የወረሰውን የጥፋተኝነት ስሜት ይጋፈጣል። ሲድኒ ካርተር በፍቅር የተነካ ግን ራሱን ዝቅ አድርጎ የሚመለከት ጠበቃ ሲሆን በመጨረሻ የሚያሳየው መስዋዕትነት መጽሐፉን ዘመናዊ ሽሬ የሚያደርገው ነው። ማዳም ደፋርጅ ደግሞ የበቀልና የቁጣ ምልክት ሆና የፈረንሳይ አብዮት ጭካኔን ታንጸባርቃለች። የመጽሐፉ መቼት በለንደንና በፓሪስ ከተሞች መሃል እየተመላለሰ በ18ኛው ክፍለ ዘመን መገባደጃና በፈረንሳይ አብዮት ዙሪያ ያውጠነጥናል። ዲከንስ አብዮት በታሪክ ውስጥ የሚወለደው ከጭቆና መሆኑን ያወጋናል። ዋነኛው ሴራ ዶክተር ማኔት ከባስቲል እስር ቤት ከተፈታ በኋላ ከሴት ልጁ ሉሲ ጋር ሲገናኝ ይጀምራል። ሉሲ ደግሞ ቻርልስ ዳርኔይን ታፈቅራለች። ዳርኔይ ግን የመኳንንት ቤተሰብ አካል በመሆኑ በአብዮቱ ወቅት ስር ይደርስበታል። ዋናው ግጭት በመኳንንትና በሕዝብ መካከል ያለው የኃይል ትግል እንዲሁም የግለሰቦች የፍቅርና የታማኝነት ፍልሚያ ነው። ሲድኒ ካርተር ሉሲን በመውደዱ ለቻርልስ ዳርኔይ ከፍተኛ መስዋዕትነት ይፈጽማል። ይህም ታሪኩን ወደ አስደንጋጭ መጨረሻ ይወስደዋል። የፈረንሳይ አብዮት ትርምስና ጭካኔ በጊሎቲን ስለት ሲገለጥ የሴራውን ውጥረት ያጠናክራል። ስለ ጊሎቲን ነፍሰ በላነት ሲያወሳም እንዲህ ይለናል። Along the Paris street, the days cuts rumble, hollow and harsh. 6 Tambrilis carry the dice win to la guillotine. ዲከንስ በዚህ መጽሐፍ ውስጥ ስለ መስዋዕትነት፣ ፍቅር፣ ፍትህና በደል ያሉ መልእክቶችን ያስተላልፋል። የሲድኒ ካርተን መስዋዕትነት ለሌሎች ደህንነት ሲል ራስን መጥፋት የሚችልበትን የሰው ልጅ ከፍተኛ መልካምነት ያሳያል። በሌላ በኩል የማዳም ደፋርጅ ቁጣ፣ የበቀል ስሜት እንዴት ወደ ጭካኔ ላመራ እንደሚችል ያመለክታል። መጽሐፉ የማህበራዊ ፍትህ ጥያቄዎችና የኃይል አምባገነንነት መዘዞችን በመመርመር በተለይ በፈረንሳይ አብዮት ወቅት ያለውን ማህበራዊ አለመረጋጋት ያጎላል። በተለይ የሲድኒ ካርተር የመጨረሻ ቃሎች በቀውስ ውስጥ ስለሚፈነጥቅ ተስፋ በሚያስደንቅ ሁኔታ ያስተጋባል። መጽሐፉ በልሂቃን ዘንድ በሰፊው የተመሰገነ ስራ ነው። የዲከንስ ምሳሌያዊ ቋንቋ፣ ጥልቅ ገጸ ባህሪያትና የታሪክና የፍቅር ትንተና ተቺዎች የሚያደንቁለት ጠንካራ ገጽታዎች ናቸው። የፈረንሳይ አብዮትን በጥልቀት መግለጹና የሰው ልጅ ስሜቶችን በማጣመሩ የስራው በታሪካዊ ልቦለድ ዘውግ ውስጥ ልዩ ቦታ እንዲኖረው አድርጎታል። ይሁን እንጂ አንዳንድ ተቺዎች መጽሐፉን ውስብስብ ሴራና ብዙ ገጸ ባህሪያትን ለመከታተል አስቸጋሪ ሊሆን እንደሚችል ይጠቁማሉ። በተጨማሪም
የተወሰኑ ትዕይንቶች ከመጠን በላይ ስሜታዊ ወይም ጋጋታ ሊመስሉ ስለሚችሉ ለዘመናዊ አንባቢዎች ላይስማማ ይችላል። ሆኖም እነዚህ ድክመቶች የመጽሐፉን አጠቃላይ ተጽዕኖ ስለማያደበዝዙ የዓለም የሥነ ጽሑፍ ሀብት ሆኖ ይቀጥላል።